ቂል ጅል ሆኜ አይደለም ገባ ስላፈቀርኩ ነው። አንተ ግን ፍቅር አይገባህም። ተረጋጊ። አሁን ላይ አቤልና ቡዜ ምን አስባችሁ ነው ማለት ነው? እና ሩታ እንዴት እንደተቀያየረች አናቅም። ብዙ ኮሜንተሮች ደግሞ ጠግባለች እያላችሁ ነው። የተለወጠችበትን ምክንያት መጀመሪያ አውቃችኋል፣ ተረድታችኋል ወይ? በእሷ ጫማ ውስጥ ሆናችሁ የእሷን ህመም አይታችሁታል ወይ ማለት ነው? አብርሽ ወደ ሌላ ሴት እንዲሄድ ያደረግከው መጀመሪያ አቤል ነክ አይደለክም? ይሄ ለአንተ ጥያቄ ይሆንልክ። መቼም ቡዜ ወንድሟ ስለሆነ ያው አሁን ላይ እንዲከፋው አትፈልግም። ከዚህ ቀደም ግን ከሩታ ጎን ሆና ነገሮችን እንዲስተካከሉ ስታደርግ ነበረ። ግን ውስጥ ውስጡን ሄርሜላን ደግሞ አብርሽ እንዳይከፋው ተጎኑ እንድትሆን እየሰበከቻትም ነበር ማለት ነው። ሩታ ወታ ስትናገር እኛም ሩታን ተቀይመናል፣ ተቆጥተናታል። ለምንድን ነው ለባልሽ እህት ክብር የሌለሽ? ታላቅሽ ናት ብለናት ነበረ። ሩታ ግን እያስመሰልሽ ነው፣ ከጀርባዬ ሌላ ታሪክ ሌላ ሴራ እያሰራሽብኝ ነው ብላ ስትላት ምን አይነት ወራዳነሽ ብለን ሩታን ተቆጥተን ነበረ ማለት ነው። እና አሁን ላይ ሩታ ያለችው ሁሉ ትክክል ሆኖ ተገኝቷል ማለት ነው። እኔ ለምንድን ነው የተቀየረችው የሚለውን እንግዲህ ሴት የሆናችሁ በሙሉ ይሄ ነገር በእናንተ ላይ ቢደርስ እውነቴን ነው እሷ ያደረገችውን ነገር ከማድረግ ወደ ኋላ አትሉ። አሁን ላይ እንግዲህ ቡዜና አቤል እያሉ ያሉት ሩታን እኔና አቤልን ልትበቀለን ነው ብላለች፣ ቡዜም ማለት ነው። እና አብርሽ እኮ ወደ ሌላ ሴት እንዲሄድ ያደረገው እኮ አቤል ራሱ ነው። ሄርሜላን ይዘው የመጡት አብርሽ እንዲከፋ አንፈልግም ብለዋል። ሩታ እንግዲህ እንደ በፊቱ ዝም ብላ እያለቀሰች አብርሽን ለማመጠው ነው የምትሉት። ያኔ እኮ ልጅነትም ሊሆን ይችላል። ግን ቀን በቀን እድሜያችንም እየጨመረ ሲሄድ አይምሯችንም እየበሰለ ይሄዳል። ተረዷት። እውነቴን ነው፣ ተረዷት ማለት ነው። አሁን ለምን እሱ ወደ ሄርሜላ ሄደ? በግድ ከሱ ጋር መኖር አለባት አይደለም። እኔ ምክንያቴ ማለት ነው ሴት ስለቀያየረ ብቻ እውነቴን ነው። በፍቅር ኖረውም እኮ እህል ውሃቸውን ትንታላ ላይ የሚለያዩ ልጃቸውን ግን በጋራ በሰላም የሚያሳድጉ አይተናል። እኛ አሁን የምንፈልገው የእነሱን ሰላም ነው። ቀን በቀን እየመጡ እውነቴን ነው ጭቅጭቅ፣ ቀን በቀን ንትርክ ከሚያደርጉት ለይቶላቸው ዳኒም የራሱን ህይወት፣ ሜሪም የራሷን ህይወት፣ ሩታም የራሷን፣ አብርሃምም የራሱን። አብርሃም እንግዲህ ያው ለጊዜው ከሄርሜላ ጋር እየኖረ ነው። ሄርሜላንም ያው ለትዳር ሳይሆን ተስፋ ለማስቆረጥ ሩታን ለመስበር እየሄዱ ያሉ በዙሪያዋ ወዳጅ ነን ዘመድ ነን እንዲከፋሽ አንፈልግም፣ አንቺ እኮ ጀግና ነች ሲሏት የነበሩ ዛሬ ጀርባዋን ሰጥተዋታል። እሷ ግን ይሄንን ጀርባ ቢሰጧትም አልተበገረችም፣ አልወደቀችላቸውም፣ እጅ አልሰጠችም። አሁንም እጇን ስላልሰጠቻችሁ ነው እንዲህ በቃ ሽንጣችሁን ገትራችሁ እየተከራከራችሁ ያላችሁ።